እንኳን ደህና መጣችሁ። የዛሬው ጥናታችን የሚጀምረው በአንድ ግዙፍ ፓራዶክስ ነው። አእምሮን በሚፈታተን እርስ በርሱ የሚጋጭ በሚመስል ሐሳብ። ይሄውም አንድ አምላክ ሆኖ ነገር ግን በሁለት ማንነቶች የሚሰራ አንዱ የበላይ ሆኖ ሳለ በፈቃዱ ግን የሚያገለግል እና ዛሬ የምንመረምራቸው ምንጮች ይህንን አስደናቂ መለኮታዊ ድራማ እንዴት እንደሚያብራሩት ለመፍታት እንሞክራለን። ዋናው ጥያቄያችንም ይሄ ነው። በእነዚህ ጽሑፎች መሰረት ካላዊ አምላክ ተብሎ የተገለጸው ቃል ጊዜንና ምህዳርን እንደ ርስት የተቀበለው ለምንድን ነው? በእርግጥም ፓራዶክስ የሚለው ቃል በጣም ገላጭ ነው አደል? አዎ፣ ምክንያቱም ብዙውን ጊዜ ስለ ዘላለማዊነት ስናስብ ጊዜና ምህዳርን እንደ መቆጣጠሪያ መሳሪያ አመለከትም። ነገር ግን እነዚህ ሰነዶች ጊዜና ምህዳርን እንደ አንድ የተወሰነ ፕሮጀክት ማስፈጸሚያ ርስት አድርገው ነው የሚያቀርሉት። ርስት? አዎ፣ ርስት። ይህ በራሱ አስገራሚ ነው። ርስት መቀበል ማለት ባለቤት መሆን ብቻ ሳይሆን በዚያ ርስት ውስጥ ያለውን ነገር ሁሉ የማስተዳደርና ወደ ተፈለገው ግብ የማድረስ ሙሉ ኃላፊነትን መውሰድ ነው እኮ። አሃ፣ ስለዚህ ኃላፊነት የሚለው ቃል ቁልፍ ነው ማለት ነው። በትክክል ካላዊ አምላክ ጊዜንና ምህዳርን ተቀበለ ሲባል አንድ ግዙፍ የማስተካከያ ሥራ ለመስራት ኃላፊነት ወሰደ እንደማለት ነው። ገልጿቸው። እሺ፣ ቀዳማዊ አምላክ ያለውና የነበረው ሊመጣም ያለው ተብሎ ይገለጻል። ሊመጣም ያለው? አዎ። ይህ የሚያሳየው ከጊዜ ገደብ ውጪ የሆነ የመጨረሻና ፍጹም የሆነውን ሁኔታ የሚወክል መሆኑን ነው። ምንጮቹ እንደሚሉት በመጨረሻ ሁሉም ነገር በእጁ ሲጠቃለል እርሱ ሁሉ በሁሉ ይሆናል። ሁሉ በሁሉ። ይህ ማለት ከጊዜ በኋላ በሚመጣው ዘላለማዊ ስርዓት ውስጥ ብቸኛው ገዢ እሱ ነው ማለት ነው። ልክ ነሽ፣ ፍጹም እንደዛ። እሺ፣ ሊመጣ ያለው የሚለው ሐረግ የወደፊቱን ፍጹም አገዛዝ ያመለክታል። ካላዊ አምላክ የተባለውስ? ካላዊ አምላክ ወይም በሰነዶቹ መሠረት ኢየሱስ ክርስቶስ ደግሞ በአሁኑ ጊዜ ውስጥ ንቁ ሚና ያለው ገዢ ነው። ጽሑፉ ላይ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ያስፈልገዋልና የመጨረሻው ጠላት ደግሞ ሞት ነው። ስለዚህ የእርሱ ንግስና በተሰጠው ርስት ማለትም በጊዜ እና በምህዳር ውስጥ የሚፈጸም ነው። አዎ፣ ጠላቶቹን የማሸነፍ ተልእኮ ነው። ጊዜና ምህዳር የሥራው መድረክ፣ የጦርነቱ አውድማ ናቸው ማለት ይቻላል። በተጨማሪም አብ በማንም ላይ አይፈረድም፣ ነገር ግን ፍርዱን ሁሉ ለወልድ ሰጥቶታል ይላል። ፍርዱን ሁሉ ለወልድ? ይህ ማለት በጊዜ ውስጥ ፍትህን የማስፈን ሙሉ ስልጣን በእጁ ነው ማለት ነው። በትክክል ሙሉ ስልጣን። በጣም የሚገርም ነው። አንዱ ከጊዜ ውጭ ያለውን ፍጹም ሁኔታ ሲወክል፣ ሌላኛው በጊዜ ውስጥ ገብቶ ያንን ፍጹም ሁኔታውን ለማድረግ ይሰራል። ይህ ወደ ዋናው ጥያቄ ይመልሰናል። ይህንን ሁሉ የማድረግ ጊዜና ምህዳርን የመውረስ የመጨረሻ ግቡ ምንድን ነው? ኃጢአትን ማጥፋት ነው ብለናል። ግን ይህ ምን ማለት ነው? ልክ ነው። ዋናው ግብ ኃጢአትን ከፍጥረት ሥርዓት ውስጥ ሙሉ በሙሉ ማጥፋት ነው። ነገር ግን ይህ ሂደት እንዴት ልበልሽ፣ እንደ አንድ ቀዶ ጥገና ነው ሊታይ የሚችለው። ሰነዶቹ ይህንን ሂደት በአራት አስደናቂ ደረጃዎች ይከፍሉታል። እሺ፣ የመጀመሪያው ደረጃ ካላዊ አምላክ ራሱ ፍጡር መሆኑ ነው። ቆይ እስኪ እዚህ ጋር ላቁም። ፈጣሪ ራሱ ፍጡር ይሆናል ማለት? አዎ፣ ይህ እኮ የሥርዓቱን ሕግጋት በሙሉ የሚገለብጥ ሐሳብ ነው። ለምንድን ነው ይህንን የሚያደርገው? ለሁለተኛው ደረጃ መሰረት ለመጣል ነው። እሱም ሁለተኛው ደረጃ መስቀሉ ነው። መስቀሉ የእግዚአብሔርን ፍጹም ፍቅር በተግባር በማሳየት የፍጡራንን ነጻ ፍቃድ ወደ ፍጹምና ያደርሰዋል ይላሉ ሰነዶቹ። ነጻ ፍቃድ? አዎ፣ እዚህ ላይ ሁሉ ነገር ነጻ ፍቃድ ነው። እግዚአብሔር ፍጡራንን በኃይልና በጉልበት እንዲታዘዙት ማድረግ አይፈልግም። በፍቅሩ ልባቸውን አሸንፎ በነጻ ፍቃዳቸው እንዲመርጡት ነው ዓላማው። መስቀሉ የዚህ ፍቅር የመጨረሻ ማሳያ ነው። በትክክል። ስለዚህ ነጻ ፍቃድ በኃይል የሚታረም ሳይሆን በፍቅር የሚማረክ ነገር ነው። ይህ በጣም ትልቅ ነጥብ ነው። ሦስተኛው ደረጃ እስከዚህ እንዴት ይቀጥላል? ሦስተኛው ደረጃ የዚህ ምክንያታዊ ውጤት ነው። የፍጡራን ነጻ ፍቃድ በፍቅር ተማርኮ ወደ ፍጽምና ሲደርስ ኃጢአት ከጊዜና ከምህዳር ይወገዳል። ለምን? ምክንያቱም በነዚህ ሰነዶች አረዳዳት ኃጢአት ማለት ያልተሟላ ወይም በተሳሳተ መንገድ ጥቅም ላይ የዋለ ነጻ ፍቃድ ውጤት ነው። ስለዚህ ፈቃዱ ከእግዚአብሔር ፍቅር ጋር ሲሰማ ኃጢአት የሚኖሩበት ቦታ ያጣ። እናም የመጨረሻውና አራተኛው ደረጃ የዚህ ሁሉ ፍጻሜ ይሆናል ማለት ነው። አዎ፣
ኃጢአት ሲወገድ ውጤቶቹ የሆኑት ሞትና ስቃይ ይጠፋሉ። ያኔ ፍጥረት ተጠናቀቀ ይባላል። እምባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና የሚለው ቃል ልክ ያንን የመጨረሻው ሁኔታ ነው የሚገልጸው። ስለዚህ የጊዜና የምህዳር ውርስ ዋና ግብ ይህንን ከእንባ ከሞትና ከስቃይ የጸዳ ፍጹም ሁኔታ እውን ማድረግ ነው። አዎ፣ ነገር ግን እዚህ ላይ በሁለቱ አካላት መካከል ስላለው ግንኙነት የቀረበው ማብራሪያ ጉዳዩን የበለጠ ጥልቅ ያደርገዋል። እስማማለሁ። እስካሁን እንደተረዳሁት አንዱ የበላይ ሌላኛው ደግሞ ተልዕኮ ፈጻሚ ይመስላል። ይህንን ግንኙነት እንዴት ነው የሚያስቀምጡት? በጣም ወሳኝ ጥያቄ ነው። በጊዜና በምህዳር ውስጥ ማለት በዚህ በተሰጥኦ ርስት ውስጥ ካላዊ አምላክ እንደ ፍጡር ሆኖ ለቀዳማዊ አምላክ ይገዛል። እግዚአብሔር ሁሉ በሁሉ ይሆን ዘንድ ልጁ ራሱ ደግሞ ሁሉ ላስገዛለት ለእርሱ ይገዛል። ይህ ማለት ለተልዕኮው ሲል በፈቃዱ የበታችነትን ሚና ይዛል። በትክክል። ይህ ግን ዘላለማዊ ሁኔታ ነው ወይስ ጊዜያዊ? ምክንያቱም ይህ በሥላሴ አስተምህሮ ውስጥ ትልቅ የውይይት ርዕስ ነው እኮ። ሰነዶቹ ይህንን በግልጽ ይመልሳሉ። ይህ ሁኔታ ፍጹም ጊዜያዊ ነው። ልክ ካላዊ አምላክ ፍጥረትን የማጠናቀቁን ሥራውን ፈጽሞ ፍጹም የሆነውን ጊዜ እና ምህዳር ለአባቱ ካስረክበ በኋላ እንደገና ከቀዳማዊ አምላክ ጋር እኩል ይሆናል ይላሉ። ስለዚህ እዚህ ላይ የምናየው ተዋረድ የባህሪ ልዩነት ሳይሆን ለተወሰነ ዓላማ የተያዘ የተግባር ክፍፍል ነው። ልክ ነሽ። የተግባር ክፍፍል ነው። ይህንን በምሳሌ ለማስረዳት ልክ አንድ ትልቅ ኮምፓኒ ያለው ዋና ሥራ አስፈጻሚ በፋብሪካ ውስጥ ያለን ችግር ለመፍታት ለጊዜው ወርዶ ከተራ ሰራተኞች ጋር ሲሰራ እንደማየት ነው። በዚያ ጊዜ የፋብሪካውን ሥራ አስኪያጅ ትዕዛዝ ሊቀበል ይችላል፣ ግን ይህ እውነተኛ ማንነቱን አይለውጠውም። ልክ እንደዚያ ማለት ነው። በጣም ጥሩ ምሳሌ ነው። በትክክል እንደዚያ ነው። በፋብሪካ ውስጥ ያለው ጊዜያዊ ተዋረድ ነው። ነገር ግን ከዚህም በላይ የሚሄድ ሌላ ገጽታ አለው። እሺ፣ ሰነዶቹ እንደሚሉት ከዘላለማዊነት አንጻር እነርሱ ሁልጊዜ ዘላለም ብለው ይጠሩታል። ሁለቱም ቀድሞውኑ እኩል ናቸው። አልፎ ተርፎም እርስ በርስ ይገዛዛሉ። እርስ በርስ ይገዛዛሉ። አዎ፣ ይህ ማለት ከጊዜና ከምህዳር ውጭ ባለው እውነታ በመካከላቸው ምንም አይነት የበላይነትና የበታችነት የለም። ስለዚህ በጊዜ ውስጥ የምናየው ተዋረድ ያንን የፋብሪካውን ችግር ለመፍታት የተወሰደ ጊዜያዊ ሚና ብቻ ነው። ዋው! ይህ ማለት ሁለት ተለያዩ እውነታዎች በአንድ ጊዜ የተከናወኑ ነው። አንደኛው በጊዜ ውስጥ የምናየው ታሪካዊ ድራማ፣ ሌላኛው ደግሞ ከጊዜ ውጭ ያለው ዘላለማዊ እውነታ። ይህ እኮ አእምሮን የሚያዞር ሐሳብ ነው። እሺ፣ ይህ የፍጥረት ማስተካከያ ፕሮጀክት ውብ ቢመስልም አንድ ጨለማ ገጽታ ያለውም ይመስለኛል። ኃጢአትን ማጥፋት ስንል ኃጢአትን የሚመርጡ ፍጡራንስ ምን ይሆናሉ? ይህ ወደ ፍርድ ጽንሰ ሐሳብ ይወስደናል። አይቀሬ ነው። ሰነዶቹ ይህንን ጉዳይ በምንም መልኩ አቅልለው አያዩት። እግዚአብሔር በፍቅር እንደሚገዛ፣ ፍቅሩ ደግሞ ሕይወት በሚሰጡ ትእዛዛት እንደሚገለጽ ያስረዳሉ። ነገር ግን እነዚህን ትእዛዛት የሚጥሱና ወልድን የማይቀበሉ ላይ ስለሚመጣው ከባድ ፍርድ በግልጽ ያስጠነቅቃሉ። እዚህ ላይ ያለው የፍርድ ሐሳብ በጣም ከባድ ይመስላል። በተለይ ወደ እሳት ባህር መጣል የሚለው ምስል በተደጋጋሚ ተጠቅሷል። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም ሰው በእሳት ባህር ውስጥ ተጣለ ይላል። ይህንን የፍቅር አምላክ ጽንሰ ሐሳብ ከእንዲህ አይነቱ ከባድ ፍርድ ጋር እንዴት ነው የሚያስታርቁት? በጣም ጥሩ ጥያቄ ነው። ሰነዶቹ ይህንን እንደ አንድ አሳዛኝ ቅስብ ሳይሆን እንደ አንድ አስፈላጊ ሂደት ነው የሚያቀርቡት። መከራከሪያ ነጥባቸው ይሄ ነው። ጊዜና ምህዳር የተፈጠሩና የጸኑት ለከላዊ አምላክና በእርሱ ነው። እሺ። ስለዚህ እርሱን መቃወም ማለት የፍጥረትን መሰረታዊ ዓላማና ህልውና መቃወም ነው። ፍርዱ እንደ በቀል ብቻ ሳይሆን የተበላሸውንና መላውን ስርዓት ሊመርዝ የሚችለውን ነገር ከስሩ ነቅሎ የማስወገድ ሂደት እንደሆነ ይገልጻሉ። ልክ እንደ ቀዶ ጥገና ማለት ነው። በትክክል ልክ አንድ የቀዶ ጥገና ሐኪም መላ ሰውነትን ለማዳን ሲል በካንሰር የተጠቃን አካል ቆርጦ እንደሚያስወግደው ማለት ነው። ድርጊቱ ከባድ ቢሆንም ዓላማው ሕይወትን ማትረፍ ነው። ስለዚህ ፍርዱ ፍጹም የሆነውን አዲስ ፍጥረት ለመመስረት የግድ አስፈላጊ የሆነ የማጽዳት ሂደት ነው ማለት ነው። ልክ ነሽ። ይህ ማለት የፍቅር አገዛዝ ፍቅርን በማይቀበሉት ላይ ከባድ መዘዝ ሊያስከትል ይችላል የሚል አንድምታ አለው። በትክክል ፍቅር
ድንበር የሌለው ርኅራሄ ብቻ ሳይሆን መልካም የሆነውን ለመጠበቅ ሲል ክፉ የሆነውን የመቃወም ግዴታም አለበት። ይህ ፍርድ የዚያ የኃጢአት ስር ማጥፋት ሂደት የመጨረሻው ምዕራፍ ነው። ይህ ወደ መጨረሻው ክፍል ያደርሰናል። ኃጢአት፣ ሞት፣ ስቃይና ክፉ ነገር ሁሉ በፍርድ ከተወገዱ በኋላ ምን ይመጣል? የፕሮጀክቱ የመጨረሻው ሁኔታ ምንድን ነው? ሰነዶቹ ስለ አዲስ ሰማይና አዲስ ምድር ይናገራሉ። ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና የሚለው አዎ፣ ይህ ፍጹም ታደሰና የተቀየረ የፍጥረት ሁኔታን ያመለክታል። የሰነዱ አቅራሪ ይህንን ሁኔታ የሺህ ዓመት መንግሥት ብሎ ከሚጠራው ዘመን ጋር ያቆራኘዋል። ቅዱሳን ከክርስቶስ ጋር የሚነግሱበት የሰላምና የጽድቅ ዘመን። አዎ፣ እንደዚያ ነው የሚተረጎመው። ነገር ግን እዚህ ላይ አንድ ግራ የሚያጋባ ነጥብ አለ። ሁሉም ነገር ፍጹም ከሆነ በኋላ በዚህ የሺህ ዓመት መንግሥት መጨረሻ ላይ ሰይጣን ለአጭር ጊዜ ተፈትቶ ለመጨረሻ ጊዜ ማታለል እንደሚሞክር ይጠቅሳሉ። ፍጥረት ከተጠናቀቀና ኃጢአት ከተወገደ በኋላ እንዴት እንዲህ አይነት ነገር ሊፈጠር ይችላል? ይህ እኮ ከዚህ በፊት ከተነገረው ሁሉ ጋር የሚጋጭ አይመስልም? በጣም ጥሩ ጥያቄ ነው። ብዙዎችንም ግራ የሚያጋባ ነጥብ ነው። ነገር ግን ሰነዶቹ ለዚህ መልስ አላቸው። መልሱም ከነጻ ፈቃድ ጽንሰ ሐሳብ ጋር የተያያዘ ነው። እንዴት? እንደሚሉት በዚህ ጊዜ የትእዛዛቱ እውነተኝነት እንዲሁም የእግዚአብሔር ፍቅርና ፍትሕ በተግባር ታይቶና ተረጋግጦ አልፏል። የመላእክትና የቅዱሳን ነጻ ፈቃድ ደግሞ በፍቅር ተማርኮ ወደ ፍጽምና ደርሷል። እሺ። ስለዚህ ሰይጣን ለመጨረሻ ጊዜ ሲፈታ የሚፈትነው ፍጹም የሆኑ ፍጡራንን ነው። የማታለሉ ሙከራ የፍጥረትን ፍጹምነት ሊያናውጡ አይችልም። ታዲያ ለምን ይፈቀዳል? ዓላማው ምንድን ነው? ዓላማው የፍጡራን ነጻ ፈቃድ ምን ያህል እንደጸናና ፍጹም እንደሆነ በተግባር ለማሳየት ነው። የመጨረሻው ማረጋጋጫ ፈተና ነው ማለት ይቻላል። የፍጻሜ ማረጋጋጫ። አዎ፣ የፍጡራን ምርጫ በኃይል ሳይሆን በእውነተኛ ፍቅርና ዕውቀት ላይ የተመሠረተ መሆኑን የሚያረጋግጥ የመጨረሻ ድርጊት ነው። ስለዚህ ሙከራው ቢኖርም ውጤቱ አስቀድሞ ታወቀ ነው። ፍጥረት እንደተጠናቀቀ ይቆጠራል ማለት ነው። ልክ ነሽ። ይህም ማለት የሺህ ዓመቱ መንግሥት የፍጹምነት ማረጋገጫ ጊዜ ነው። ከዚያም በኋላ የሚመጣው ፈተና ደግሞ የዚያን ፍጹምነት ጥንካሬ የሚያሳይ የመጨረሻው ማሳያ ነው። በጣም አስገራሚ መደምደሚያ ነው። ለመታቀለል በእነዚህ ሰነዶች መሠረት ከአላዊ አምላክ ጊዜንና ምህዳርን እንደ ርስት የተቀበለው ለአንድ ግዙፍና ግልጽ ዓላማ ነው። ይኸውም በመስቀል ፍጥሩና በፍርዱ ጽድቅ አማካኝነት ኃጢአትን ከፍጥረት ውስጥ በማስወገድ ፍጥረትን ወደ ፍጽምና ማድረስ። በጊዜ ውስጥ የሚፈጸም ተግባር። አዎ፣ በጊዜ ውስጥ የሚፈጸም ታሪካዊ ሂደት ያለው ተግባር ነው። ደጋግን ከዘለዓለም አንጻር ስንመለከተው የሁሉ ድራማ ቀድሞኑ በቀዳማዊ አምላክ አእምሮ ውስጥ የተፈጸመና የተናቃቀ እውነታ ነው። ይህ ትንታኔ አንድ በጣም ትልቅና መሰረታዊ ጥያቄ ላይ ጥሉን የሚሄድ ይመስለኛል። ሰነዶቹ እንደሚሉት ይህ ሁሉ የፍጥረት ሂደት ከዘላለማዊው አምላክ እይታ አንጻር አስቀድሞ የተፈጸመና የታወቀ ነው። በሌላ በኩል ደግሞ የፍጥሯን ነጻ ፈቃድ ወደ ፍጽምና መድረስ የሂደቱ ሁሉ ቁልፍና ማዕከል ነው። ታዲያ መጨረሻው አስቀድሞ ከታወቀ በጊዜ ውስጥ የምናደርጋቸው ምርጫዎች እንዴት ወረኛና ነጻ ምርጫ ሊሆኑ ይችላሉ? ይህ በጊዜ ውስጥ ባለው የሰው ልጅ ነጻ ምርጫ እና ከጊዜ ውጭ ባለው የዘላለም መለኮታዊ ዕቅድ መካከል ያለውን ግንኙነት እንድናስብበት የሚያደርግ ትልቅ ጥያቄ ነው እኮ። ምናልባትም የእምነት ትልቁ ፓራዶክስ ይሄ ይሆን? ፍጥሯን በታሪክ ውስጥ ኦረኛና መዘዝ ያላቸው ምርጫዎችን ሲያደርጉ፣ ከዘላለም አንጻር ግን ሁሉም ነገር አስቀድሞ በቦታው ላይ አለ። ይህንን እንዴት ማስታረቅ ይቻላል? ይህ ለቀጣይ ማሰላሰል የሚጋብዝ ጥያቄ ነው።